ኪንታሮት የሚባለው እንግዲህ በዴፊኒሽን በሕክምናው ዴፊኒሽን ወይም ሄሞሮይድ እንለዋለን። ይሄ ማለት የደም ስር ሌሎች የጡንቻ አካላት ወይም አርተሪስ ቬንስ የምንላቸውና ሌሎች ኮኔክቲቭ ቲሹስ በአንድ ላይ በፍንጢጣ በውስጠኛው ክፍል ጀምሮ የሚወጡት ወይም የሚኖረው ማለት ነው። ይሄንን ሄሞሮይድ እንለዋለን። ሄሞሮይድ እንግዲህ ሁሉም ሰው አለው። በኖርማል ጊዜ ጠቃሚም ናቸው ሄሞሮይድ የሚባሉት እና የሚገኙበትም በሶስት ቦታዎች ነው። በሰዓት እንደ ሰዓት አድርገን እንደ ክሎክ ፖዚሽን ብናይ በ3 በ7 እና በ11 ሰዓት ፖዚሽን ላይ ይኖራሉ እነኚህ ቲሾች። እንደ ኩሽን ወይም ደግሞ በአማርኛ እንደ ኩሽን ወይም ሰው ኖርማሊ ቁጭ ሲል የፍንጢጣ እንደ ተከደነ እንዲቆይ የሚያግዙ ናቸው። ሌሎች ስፊንክተር ኮምፕሌክስ የምንላቸው መቆጣጠሪያዎች አሉ። ከነሱ አብረው ያን የሚያግዙ እንደ ኩሽን የሚያገለግሉ አካላት ናቸው። ስለዚህ ጠቃሚም ናቸው ማለት ነው። ሄሞሮይድ ወይም በሽታ ሆኑ ወይም ጠንቅ ሆኑ ብለን የምንለው እነዚህ በሚያድጉበት ጊዜና ወደ ውጭ ሲወጡ ብሎም በሚደሙበት ሰዓት ጠንቅ ወይም ህመም ሆኑ ብለን እንላለን። አይነቶቹ ያው በእንግሊዘኛው ኤክስተርናል እና ኢንተርናል ሄሞሮይድ የምንላቸው አሉ። የውስጠኛውና የውጨኛው ብለን መክፈል እንችላለን። ሶስተኛው ደግሞ ሁለቱንም ኮምፖነንት ወይም ሚክስድ የምንለው ታይፕ ማለት ነው። ሁለቱንም የያዘ የውስጥም የውጭም አድርጎ ሲይዝ ሶስተኛው ኮምፖነንት ወይም አይነቶች ብለን እንላቸዋለን። ሶስት ናቸው በዋናነት የሚታሰቡት እንደ መንስኤ አጋላጭ ምክንያቶችን ሳንይዝ ማለት ነው። የመጀመሪያው ከላይ ወደ ታች ተንሸራቶ ሲመጣ ብለን ይሄ ብዙ ሃይፖቴሲስ የተስማሙበት ነው። ሌላኞቹ ደግሞ እዛ አካባቢ ያሉት የደም መላሽ የምንለው ወይም ደግሞ ቬኖች ከመጠን በላይ ሲለጠጡ፣ ሌላኛው ደግሞ እዛ አካባቢ ያሉት የደም ስሮች መብዛት እዛ አካባቢ ሲበዙ ወይም ፕሎሪፌሬት ሃይፐርፕሌዥያ የምንለዋለን። እንደዛ በሚሆንበት ሰዓት ሄሞሮይድን ሊያመጡ ይችላሉ ተብሎ ይታሰባል። በአብዛኛው ህመም የሌለው መድማት ነው የሚኖራቸው። ግን ኤክስተርናል የውጨኛው ሲሆን ቆዳ ላይ ስለሆነ የሚኖረው የመቆጥቆጥና ህመም ይኖራቸዋል ማለት ነው። ሌላው ማሳከክ በፍንጢጣ ዙሪያ አካባቢ ማሳከክ እንደ ፈሳሽም ይኖራል። እንደ ንፍጥ መሳይ ፈሳሽም አብሮ ሊኖረው ይችላል እና እነዚህ በሚኖሩበት ሰዓት ሞስት ፕሮባብሊ ወይም ደግሞ ይሄ ነገር ሄሞሮይድ ወይም ኪንታሮት ሊሆን ይችላል ብሎ ወደ ሐኪም ቤት መሄድ ይኖርባቸዋል ማለት ነው። ስለዚህ እብጠት፣ መድማት፣ ህመም የሌለው መድማት፣ ማሳከክ፣ ፈሳሽ ነገር ያለው እንደ ንፍጥ ነገር አብሮ ካለው ሄሞሮይድ ሊሆን ስለሚችል ወደ ሐኪም ቤት ወደ እንዲታዩ እንመክራለን። ምልክቶቹ እነኚህ ናቸው ማለት ነው። ለምሳሌ ሃይፋይ በየቀኑ እንደነ ቆስጣ፣ ሰላጣ፣ አትክልትና ፍራፍሬ ከሚመገቡት ምግብ ውስጥ እየጨመሩ መውሰድ፣ በቂ ውሃ መውሰድ እንደየክብደታቸው እስከ 3 ሊትር ድረስ ውሃ እንዲጠጡ እንመክራለን። ይሄንን ማድረግ በቀን አንድ ጊዜ በትንሹ ሽንት ቤት እንዲሄዱ ይመከራል። ያ ካልሆነ ኮንስቲፔሽን ወይም ደግሞ ሰገራ ስለሚደርቅ ተመልሶ ያንን ነገር የመጨመር የሄሞሮይድ የመፈጠር እድሉ ከፍ ስለሚያደርገው እና ባስ ብሎም እንዳይድንም ስለሚያደርግ እንዲወስዱ እንመክራለን። ኤክሰርሳይዝ ወይም ስፖርት እንዲሰሩ፣ ሽንት ቤት በሚሄዱበት ጊዜ ለረጅም ሰዓት ስኳት አድርገው ወይም እያማጡ እንዳይቆዩ ይመከራል። ይሄ እንደ መከላከያም እንደ ሕክምናም ጭምር ናቸው እነዚህ። እንደየደረጃው ይወሰናል የሕክምና ሁኔታ። የመጀመሪያዎቹ ደረጃዎች 1-2 አካባቢ ከሆኑ እነዛን በኮንዘርቫቲቭ ማኔጅመንት በምንለው አመጋገብን በመቀየር የስፖርት ኤክሰርሳይዝ በማድረግ ቁጭ ብሎ የሚውል ሰው ከሆነ ያንን መቀየር፣ ክብደት መቀነስ፣ ሽንት ቤት ሄዶ ለረጅም ጊዜ ስኳት ወይም ማለማማጥ
ቀን በየቀኑ ከሚመገባቸው ምግቦች ውስጥ እንደ ቆስጣ፣ ጎመን፣ አትክልት፣ ፍራፍሬ፣ በቂ ውሃ መጠጣት፣ በትንሹ በቀን አንዴ ሽንት ቤት በመሄድ እና ሌሎች የቅባት መድኃኒቶች አሉ። እነዛን እየተቀባ ማከም ብለውም ለወደፊቱ እንዳይመጣ መከላከል ይቻላል ማለት ነው። ግን ከዛ ካለፈ እንደዚህ ደረጃ 4 ከደረሰ እነዛ ደግሞ የአማራጮቹ ሰርጀሪ ናቸው። ሰርጀሪ አይነቶቹ ያው ኦፕን ሰርጀሪ አለ ወይም በሰርጀሪ በእጅ የሚሰራና ሌሎቹ በባንድ ላይጌሽን ስክሌሮቴራፒ የምንላቸው አሉ። እነሱ የሰርጂካል አማራጮች ናቸው ማለት ነው። እዛ ከመድረሱ በፊት አሁንም ደግሞ የምለው መከላከሉና ደረጃ 1 እና 2 እያለ ማከም ብሎም ለወደፊቱ እንዳያርጉ መከላከል የሚለውን አማራጭ መውሰዱ ተገቢ ነው የሚሆነው ማለት ነው። ስለዚህ ይሄንን ካልተደረገ ያው እንደ ኮምፕሊኬሽን የምንወስዳቸው አሉ። ትሮምቦዝ ሊያደርግ ይችላል። ውጭ ላይ በተለይ ከወጣ በኋላ ይታነቅና የደም ስሩ ደሙ ወደ ኋላ ስለማይሄድ ይጓጉላል። ያ የሚጓጉለው መውጫ ስለማይኖረው በጣም ከፍተኛ የሆነ ህመም ይኖራቸዋል ማለት ነው። እሱም ያደርጋል። እሱም ካለፈ ደግሞ በዙሪያው አካባቢ ኢንፌክሽን መፍጠር ፊስቱላ የምንለውን ወይም ፔሪያናል አብሰስ የምንላቸውን የማምጣት ከዛም አልፎ ካልታከመ ወደ ኔክሮታይዚንግ ፋሻይትስ እንለዋለን። የሱን ወደ የዘር ፍሬ ወደ ቆለጥ አካባቢ እና በዛ ቆዳ ስር ሲም ይመጣል። እሱ ፋታል ነው። ቮርናይስ ጋንግሪን እንለዋለን። እያለ ከፍ እያለ ሲሄድ በደንብ ካልታከመ ወደ ሞትም ሊዳረግ ይችላል ማለት ነው። ምንም ይሁን ምን ወደ ፍንጢጣ አካባቢ የሚኖሩት ለየት ያሉ ወይም አብኖርማሊቲዎች በሚከሰቱበት ሰዓት ጤና ባለሙያ ጋር መጥቶ ማማከርና መታየት ይኖርባቸዋል።